የሰው ልጆችን ከየትኛውም አይነት የኃጢአት ማሰሪያ ያስርና ይፈታ ዘንድ በምድር ያሰርከው በሰማያት የታሰረ ይሆናል፣ በምድርም የፈታኸው በሰማያት የተፈታ ይሆናል ብሎ ጌታችን ለሱና ከሱ በኋላ ለሚነሱ የክህነት ልጆቹ የመንግስተ ሰማያት መክፈቻ ቁልፍ የሆነውን የክህነት ስልጣንን የሰጠው። ዳግመኛም ስለ ታማኝነቱና ስለ መልካም እረኝነቱ ጌታችን ከትንሣኤው በኋላ በጎቼን ጠብቅ፣ ጠቦቶቼን አሰማራና ግልገሎቼን ጠብቅ ብሎ በፍጹማን በማይከላውያንና በወጣንያን ምዕመናን ላይ ጠባቂ አድርጎ የሾመውና የነፍስ እረኝነት ስልጣኑን በድጋሚ ያጸናለት የ55 ዓመት ጎልማሳ ሳለ ሁሉን ነገሩን ትቶ ጌታችንን በደቀ መዝሙርነት የተከተለው የጸሎተ ሐሙስ ማታ ዶሮ ሳይጮህ 3 ጊዜ ጌታችንን አላውቀውም ብሎ ቢክደውም በንስሐ ተመልሶ ነፍስን እስከ መስጠት ድረስ አገልግሎ ለታላቅ ክብር በመብቃት በኃጢአት ለምንኖር ለኛ አብነት የሆነን በዓለም ሁሉ እየዞረ ወንጌልን የሰበከና ድውያንን የፈወሰ በአንድ ቀን ስብከት ብቻ 3000 ምዕመናንን አሳምኖ ያጠመቀ ከአራቱ ወንጌላት አንዱ የሆነው የቅዱስ ማርቆስ ወንጌልን ለመንፈስ ቅዱስ ልጁ ለቅዱስ ማርቆስ እየነገረ ያጻፈውና 2 መልእክታትን የጻፈ በሮም ሀገር በጌታችን ስም ስለማስተማሩ ተሰቅሎ እንዲሞት ተፈርዶበት በመስቀል ሊሰቅሉት ባለው ጊዜ ለስም አጠራሩ ክብር ይግባውና እንደ ጌታዬ እንደ ኢየሱስ ክርስቶስ አቆማችሁ ሳይሆን ዘቅዝቃችሁ ስቀሉኝ ብሎ ቁልቁል ከተሰቀለ በኋላ እጆቹና እግሮቹ በችንካር ተቸንክረው ደሙ እየፈሰሰ በሃይማኖት ስለመጽናት ለክርስቲያኖች በጽኑ ሕመም ውስጥ ሆኖ ነፍሱ እስክትወጣ ድረስ ያስተማረ የስሙ ትርጓሜ የሃይማኖት አለት ወይም የሃይማኖት መሰረት ማለት የሆነ በ12ቱ ቅዱሳን ሐዋርያት ላይ አለቃ ሆኖ የተሾመ ብርሃነ ዓለም ኮኮ ሃይማኖት ሊቀ ሐዋርያት ቅዱስ ጴጥሮስ ዛሬ ሐምሌ 5 ቀን በመስቀል ቁልቁል ተሰቅሎ እንደ ነፍሱ ከሚወደው ከብርሃነ ዓለም ቅዱስ ጳውሎስ ጋር በአንዲት ቀን በሰማዕትነት ያረፉበት ዓመታዊ የመታሰቢያ በዓላቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በጸሎታቸው ይማረን ይቆየን።